ውጪልኝ እያልኩሽ እኮ ነው። አልወጣም። የናሆም ቤተሰብ ነኝ። ቤቱ ደግሞ የናሆም ነው። ቆይ ምን ማለት ነው? አንቺ ልጅ ግን ጤነኛ ነሽ? ቤቱ እኮ የኔም ጭምር ነው። እስኪ እውነት በይ። ጽዮን በድጋሚ ወደ ነምሩ ቤት ተመልሳ መጥታለች። ወደ ነምሩ ቤት ተመልሳ ስትመጣ እንግዲህ ሰላማቸውን ልትነሳ እንጂ ለተሻለ ነገር እንዳልሆነ ምሩ ስለገባት ለምን ወደዚህ ቤት ተመልሰሽ መጣሽ? ከቤቴ ውጪልኝ ስትላት ነበረ። ነገር ግን እሷ ቁጭ ብላ አልወጣም ከቤትሽ፣ ቤቱ ያንቺ ብቻ አይደለም፣ እኔ የናሆም ቤተሰብ ነኝ፣ ስለዚህ እኔን የማስወጣት መብት የለሽም ስትላትም ነበረ። ነገር ግን እኔም ከዚህ ቤት ድርሻ አለኝ፣ ከቤቴ ለቀሽልኝ ውጪ ስትላትም ነበረ። ነገር ግን እሷ ተንኮል ጠንስሳ ስለመጣችም እንግዲህ በቀላሉ ለመውጣት ፍቃደኛ አልነበረችም። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። የዛሬው ቪዲዮ ጽናት ክፍል 154ኛ ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምሩ እንግዲህ ከጽዮን ጋር ግብ ግብ ተፈጥሮ ምሩዬን ገፍትራ ጥላት ነበረ። ምሩ ታማም ነበረ። ታዲያ ጽዮን ወደዚህ ቤት የምትመጣው ምሩን ለመረበሽ ሰላሟን ለመንሳት እንጂ ምንም የተሻለ ነገር ይዛ ወደዚህ ቤት እንደማትመጣ እየታወቀ ነው። ታዲያ ከአለምዬ ጋር ተመካክሮ ወደዚህ ቤት ስትመጣ እንግዲህ ምሩን ለማናደድና እሷን ለማበሳጨት ነው ወደዚህ ቤት የምትመጣው። እንዲሁም ደግሞ ናሆምን ስለምትወድ እንግዲህ ምሩ ከዚህ ቤት ከወጣች እሷ ናሆምን የግሏ ለማድረግ ሀሳብ ስላላት ለዚህም ነው ታዲያ በተደጋጋሚ ወደዚህ ቤት መታ የምሩን ሰላም የምትነሳት። ናሆምም ለስራ ብሎ ከወጣ ጊዜ ጀምሮ ወደ ቤት አልተመለሰም። እንግዲህ ምሩ እሷን ስታያት ለምን ወደዚህ ቤት መጣሽ? ቤት የለቀሽልኝ ውጪ ስትላትም ነበረ። ጽዮንም እንግዲህ አልወጣም፣ ቤቱ ያንቺ ብቻ አይደለም፣ እኔ ደግሞ የናሆም ቤተሰብ ነኝ ትላለች። ምሩና ጽዮን ሲከራከሩ ጽዮን ላይ ውሃ ትደፋባታለች። ታዲያ ውሃ ስትደፋባት እጅኛዋም ተናዳ ትገፈትራታለች። ምሩዬ እንግዲህ ነፍሰ ጡር ስለነበረች ስትገፈትራትም ወደቀች። ከዛም ሆዷን ያማታል። ታዲያ በዚህ አጋጣሚ ስልክ አንስታ ለናሆም አባት ትደውላለች። ከዚህ በፊት የናሆም አባት ያለኔ ፍቃድ ንክቻ አድርገሽ ወደ ናሆም ቤት መሄድ እንደሌለብሽ አስጠነቀቅኩሽ በማለትም እንግዲህ ምን ልታደርጊ ወደዚህ ቤት መጣሽ ያለኔ ፍቃድ ሲሉም ጽዮንን ይጠይቋታል። ጽዮንም ታዲያ እኔ ላይ ብቻ ለምን ትጮኻለ? እሷም እኮ ጥፋት አጥፍታለች ትላለች። ነገር ግን የናሆም አባት ወደ ምሩ ያደሉና ምሩን ይቅርታ ጠይቀሽ ከዚህ ቤት እንውጣ፣ ወደ ቤት እንሂድ ይላታል። እሷም ምን አጥፍቼ ነው ለይቅርታ የሚበቃ ነገር ምን በደልኳት ካልክም እሺ ይሁንልህ በማለትም ፍቃደኛ ሳትሆን ወደዚህ ቤት መምጣት አልነበረብኝም ይቅርታ በማለትም ይቅርታ ጠይቃ ከቤት ትወጣለች። የናሆም አባትም እንግዲህ በተደጋጋሚ ሲናገር የነበረው ያለምሩ ፍቃድ ምንም አይነት ነገር እንዳይናገሩና ምንም አይነት ነገር እንዳያደርጉ በሁለቱ መሀልም እንዳይገቡ በተደጋጋሚ አለምዬንና ጽዮንን ሲያስጠነቅቃቸው ነበረ። ኪራና ጽናትም ክፍለ ሀገር ከገቡ በኋላ አንዳንድ ፈተናዎች እየገጠሟቸው ይገኛል። ታዲያ ኪራ ከዚህ ቀደም በደረሰበት አደጋ ምክንያት ነገሩን ሁሉ ቢረሳም አሁን ላይ ግን ደስ የሚል ሁኔታ ላይ ይገኛል። ነገሮችን ወደ ማስታወስ እንዲሁም ደግሞ ጽናትን የራሱ የግሉ ወደ ማድረግ ደረጃ ላይ ደርሷል። ታዲያ ጽዮንም የናሆም አባትም ለናሆም ደውሎ ቶሎ ብለ ወደ ቤት መመለስ አለብ፣ ነገሮችን ከቻልክ በእርጋታ አስተካክላቸው፣ ካልሆነ ግን ወደ ቤት መመለስ ይኖርብሃል በቅርቡ በማለትም ስልክ ደውለው አሳወቁት። ነገር ግን የተፈጠረውን ነገር እንዳትናገሪ ብለው ምሩንም አስጠንቅቀዋት ነበረና እሳቸው ምንም ሳይናገሩ ስልክ ደውለው ብቻ ነገሮች ካልተስተካከሉ ወደ ቤት እንዲመለስ ያደርጋሉ። ጽዮን ወደ ቤት ከተመለሰች በኋላም እንግዲህ ለአለምዬ በጣም ብዙ ነገር ተናግራ ነበረ። ምክንያቱም ምሩ እንደመታቻትና ምሩ ከቤት እንዳባረረቻት እንዲሁም ደግሞ ለናሆም አባት ስልክ ደውላ ቶሎ እንዲመጣ አድርጋ እኔን እንዲቆጣኝ አደረገች። ይህ ብቻ አይደለም ይቅርታ እንድጠይቃትም አስደረገኝ በማለትም አማራ ለአለምዬ ስትናገር ነበረ። እንግዲህ አለምዬና ጽዮን ያው ሀሳባቸው አንድ ስለነበረ አሁኑኑ ሄጄ ያደረገችብሽን ነገር ሁሉ ጠይቃታለሁ፣ ሻንጣዬን አቀብይኝ በማለትም አለምዬም ወደ ምሩ ቤት አምርታለች።
ምሩም እንግዲህ በሰዓቱ አሟት ስለነበረ ለጓደኛዋ ለሰኒ ስልክ ደውላ ቶሎ ድረሽልኝ ሐኪም ቤት ውሰጂኝ ብላት ነበረ። ሰኒ እየሮጠች ስትመጣ ያው ተሽሎኛል ደህና ነኝ በማለትም እንግዲህ ምግብ ምን ልስራልሽ ስትላትም ምንም አላሰኘኝም፣ ነገር ግን ባንቺ ምርጫ የሆነ ነገር ስሪ በማለትም እሺ ብላ ምን ሆነሽ ነው እንደዚህ የሆንሽው ብላ ስጠይቃትም ያው ጽዮን ወደዚህ ቤት መታ ነበረ፣ ነገር ግን ጥሩ ነገር አልተፈጠረም፣ ከቤቴ ውጪልኝ ላይሽ አልፈልግም ብያት ነበረ። በዚህ አጋጣሚ ገፍትራ ጣለችኝ ትላታለች። ታዲያ ሁሉ ነገር እስከሚደርስብሽ ድረስ ምን ትጠብቂያለሽ? ገና ስታያት ለኔ መደወል ነበረብሽ፣ እኔ አንቄ ከዚህ ቤት አወጣት ነበረ ትላታለች። ናቲም ከብዙ ቆይታ በኋላ ወደ ነኪራ ቤት ተመልሷል። ታዲያ ናቲን ስታይ ኒና ተጠምጥማበት አንተ መስለኸኝ ነበረ ይህ ሁሉ ጉድ ውስጥ የገባሁት፣ አሁን ከአጠገቢያ ትራቅ፣ ወደዚህ ቤት የመጣው ሰውዬ በር ሲያንኳኳ አንተ መስለኸኝ በር ከፈትኩኝ፣ አሁን ግን ሌላ ሰው ሆኖ አገኘሁት፣ እያስፈራራኝ ነው ትላለች። እንግዲህ ናቲ ወደ ሳሎን ሲገባ ሳሎን ውስጥ ያለውን ሰውዬ አላወቀውም ነበረ። ጸጉሬን አስቀይሬ ነው ለማለት ነው አይደለ? ማነሽ ኒና እያለም ሲጠራትም ነበረ። ነገር ግን ሳሎን የነበረው ሰው ኒና ሳይሆን እንግዲህ እንደተመለከት ነው አዲስ ሰው ነበረ። ይህ አዲስ ሰው ታዲያ ከየት መጣ ተብሎ ሳይታሰብም ወደ ነኪራ ቤት መጥቶ የቤቱን ካርታ ሲፈልግ ነበረ። ታዲያ ይህ ሰውዬ ግን አንተ ማነህ በማለትም እንግዲህ ኒና ዛሬ ጠጋ ብላ ጠይቀው ነበር። እሱም እንግዲህ እንዲህ ሲል ማንነቱን ይገልጻል። እናቴ ከዚህ ቀደም ወደዚህ ቤት የመጣው ሰው እንግዲህ የአቶ ተሾመ ልጅ እንደሆነና የነኪራ ወንድም እንደሆነ ሲናገር ነበረ። ኒናም እንግዲህ ይህንን ስሰማ ትክክለኛ ስምህ ማን ነው? ከኬ ቤት ከሆነ እንግዲህ ከቤቱ ነው ማለት ነው ትላለች። እሱም እንግዲህ ዝም ብለሽ የምነግርሽን ነገር አዳምጪኝ በማለትም ያለውንና የሆነበትን እንግዲህ ደርሶብኛል የሚለውን በደል አንዳንዱን ሲናገር ነበረ። እንዲህም ይላል እንግዲህ እናቴ በችግር ላይ ሆና እኔን አረገዘችኝ። ከዛ በኋላም እኔን አስረግዞ እሱ ደብዛው ጠፋ ይላል። ከሁሉም በላይ ደግሞ ያናደደኝ ነገር የወይዘሮ አስቴር ነገር ነው። ወይዘሮ አስቴር እኔ በተረገዝኩበት ጊዜ እናቴ እኔን እርጉዝ መሆኗን እያወቀች አቶ ተሾመን አገባች ይላል። ታዲያ በዚህ አጋጣሚ አቶ ተሾመ እኔ መወለዴንም የት እንዳለውም ዞር ብሎም አላየኝም። ስለዚህ ልበቀለው ነው ወደዚህ ቤት የመጣሁት ይላል። ኒናም እንግዲህ ይሄንን ነገር ከተናገርሽ አደጋ ይደርስብሻል፣ ካልሆነ ደግሞ በጓደኞችሽ ላይ የከፋ ነገር ይደርሳል ተብላ ማስፈራሪያ ስለደረሰባት እንግዲህ ምንም ሳትናገር ለሰኒና ለምሩ ስልክ እየደወለች ዳና ናችሁ ወይ ሰላም ናችሁ በማለትም ሰላማቸውን ስታጣራ ነበረ። አለምዬም እንግዲህ በትልቁ ስትቆጣ ነበረ። አለምዬን የሚያስቆጣት የምሩ ነገር ስለሆነ እንግዲህ በምሩ ነገር ሁሌም ስለምትናድር ትቆጣለች። ኪራና ቅዱስም ተለያዩ። ቅዱስ ወደ ከተማ መመለስ አለብኝ፣ ናቲ በተደጋጋሚ ስልክ እየደወለ እንድመጣ እያደረገኝ ነው፣ ስለዚህ ብዙ ነገሮች እየተበላሹ ነው፣ ወደዛ መመለስ ይኖርብኛል በማለትም እንግዲህ ዛሬ ከክፍለ ሀገር ተሰናብቶ ወደ ከተማ ለመመለስ እንግዲህ በጽናት አባት ተመርቆ ጉልበት ስሙ እናንተም ሀገሩም ትናፍቁኛላችሁ፣ ደህና ሁኑልኝ፣ በድጋሚ ተመልሼ እንደማገኛችሁ ተስፋ አደርጋለሁ በማለትም ቤቱን ተሰናብቶ ወደ ከተማ ተመልሷል። ኪራም እንግዲህ መልካም ጊዜ ነበረን፣ ጥሩ ነገር አብረን አሳልፈናል፣ ላደረክልኝ ነገር ሁሉ አመሰግናለሁ ብሎ ጓደኛውን ወደ ከተማ ሸኝቷል። ጽናትም እንግዲህ ከኔ ጋር ብዙ ነገር አሳልፈሃል፣ ላደረክልኝ ለደገፍከኝ ነገር ሁሉ እጅጉን ከልብ አመሰግናለሁ ብላ ሸኝተዋለች። እሱም እንግዲህ መሆን ያለበት ነገር ነው የሆነው፣ ከእንግዲህ በኋላ መጥፎ ነገር እንዳይመጣ እንጸልያለን በማለትም እንግዲህ ምሩ እንግዲህ በህመሟ ምክንያት ያልታሰበ ነገር እየደረሰባት ይገኛል። አሁን ሰለቸኝ ደከመኝ በማለት ላይ ትገኛለች። ጽዮንና የናሆም እናት እጅግ በጣም የከፉና በተለይም ደግሞ የናሆም እናት በተደጋጋሚ ክፉ ቃላትን እየተናገረቻት ትገኛለች። ኪራም እንግዲህ ክፍለ ሀገር ገብቶ ከማያውቃቸው ሰዎች ጋር እየተፋጠጠ ይገኛል። በፊት ሁለት ሆኖ ነበረ የሚያፋጥጡት። አሁን ላይ ግን አንዱን እስር ቤት ስላስገባ አንዱ ብቻ ቀረው። ይህንን ነገር ያደረኩት እናንተን ለመጉዳት ፈልጌ ሳይሆን የህግ የበላይነትን እንድታውቁ ብዬ ነው ይላል ኪራ።
ታዲያ ይህንን ነገር አድርገ አንተ በሰላም የምትቀመጥ አይምሰልህ በማለትም እንግዲህ እያስፈራሩት ነበረ። ኒናም እንግዲህ ስልክ በመደወል ጓደኞቿ ሰላም መሆናቸውን ስታጣራ ነበረ። ውድ ተመልካቾቼ የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ቪዲዮን ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቸር ሰንብቱ።